ያው ተመልከቱ ተአምረ ማርያም ተአምረ ማርያም ተአምር ተመልከቱ እንደዚህ ይላል። ወንድሞቼ አምላክን ስለወለደች በድንጋሌ ሥጋ ስለጸናች ስለ ክብርት እመቤታችን ክብርና ገናነት የሴት ሀፍረትን በሳመ ጊዜ ይሄ በደንብ አገር የሴት ሀፍረትን በሳመ ጊዜ ሊቀ ጳጳስነት ሳይሾም አስቀድሞ አፈ ወርቂ እንዳለች ወቁ። የማርያም ፎቶ እኮ ነው። የማርያም ፎቶ ያው የማርያም ፎቶ አፈ ወርቅ አለች። ያው በቤተ መቅደስ ፊት ቦታ የነበረች የድንግል ማርያም ፎቶ አፈ ወርቂ አለች ፎቶዋ ማለት ነው። አየህ አይደለ? ስዕሏ ራሱ እያወራች ያለችው ስዕሏ ነች። ስዕሏ ያው በቤተ መቅደስ ፊት የነበረችው የድንግል ማርያም ስዕል ያው ተመልከቱ። አልጨመርኩም ራሱ የቤተ ክርስቲያን የድንግል ማርያም ስዕል አፈወርቅ አለችው አለ። አንተም አፍህ ይጣፍጣል። ከዚህ በኋላ የሴቷ ማህፀን መሳም የሚቆጠረው ራሱ የኔን ከንፈር እንደመሳም ነው አለች። እና ብዙ ቢላ በጣም የሚያስጠላው። ቀጥሉ። በነገራችን ላይ ሰው ማወቅ ያለበት እኛ ገለልተኛ ነን እና አንዳንድ ሰዎች ገብተው አላስፈላጊ የሆነ ነገር ሲያደርጉ ነበረ። ቅድም ባለፈው ወራት ምናምን ነገርና ይሄ ለተረትና ታሪክ ትርክትና ውሸት ሲያወሩ ነበረ። ከራሳቸው ፈጥረው የሆነ አካል ለማሸማቀቅ ሲሰሩ ነበረ። ስለዚህ እኛ እንደዚህ አይነት ነገር እንትን የምናደርገው ሙስሊሞቹ ደስ የሚለው ነገር አያወሩበትም። ዛሬም እኛ ስላነሳ ነው ገብተው እንትን ያደረጉት እንጂ እኛ ከምናውቀው በላይ የገለጡት እንጂ አያወሩም። ስለ እንደዚህ አይነት ነገር አያወሩም። የተባረኩ ሰዎች ናቸው፣ ስርዓት አላቸው፣ አይደፍሩም። ራሱ በኮመንት አሁን ራሱ ተው ምናምን ነገር ይላል። ለምንድን ነው የሚተው? ሰዎች ስለምታምኑበት ሃይማኖትና እምነት መጀመሪያ መፈተሽ፣ ማንበብ፣ ማጥናት አለባችሁ። ስለ ሰውን ከማውራታችሁ በፊት መጀመሪያ ስለ ራሳችሁ ወደ ውስጣችሁ መመልከት አለባችሁ ብለን ስልን የነበረው ለዚህ ነው። አሁንም የሰውን መነካካትና እንትን ማድረግን ማቆሸሽ፣ ማጠቆር ትታችሁ እንደተደፈነው የራሳችሁ እንደተደፈነው ባለበት ይሁንና ስለራሳችሁ ህዝቡን ወንጌልና መጽሐፍ ቅዱስ ሰበኩት። በቃ ትምህርት ሰበኩት። በቃ ትምህርት ይፈልጋል። ጥያቄ ያለው ነፍ ትውልድ አለ። እውነት የተጠማ ትውልድ አለ። ስለዚህ አስተምሩት። ይህን የመሰለ ቆሻሻ የሆነ ታሪክ አስቀምጠ ስለ ሰውን ልታሸማቅቅ ስትሯሯጥ እኔ በጣም ነው የማዝነው። እንደነዚህ አይነት ነገር እንዲወጣ የምናደርገው እኛ ራሳችን ነን። ወይ እናንተ ስርዓት አድርጋችሁ ወንጌል ትሰብካላችሁ፣ መጽሐፍ ቅዱስ ታስተምራላችሁ፣ ትውልዱ ጥያቄ ያለውን ትውልድ ጥያቄውን ትመልሳላችሁ። ካልሆነ ደግሞ እንደዚህ አይነት ነገር እንዲወጣ እናድርገዋለን። እኛ እንደዚህ እድል እየሰጠን ማለት ነው። ማፈሪያዎች ስለማይነኳችሁ ነው። እንደዚህ ነው። እነሱ ቢነካኩት ቢገለባበጡት መጽሐፉ ቢገለጥማ ብዙ ውርደት አለ። ከእንደዚህ አይነት የቆሸሸ ታሪክ መሸከም የሚከፋ ነገር የሚያስጠላ ነገር አለ እንዴ? በጣም እኮ ነው የሚያሳፍረው። ምንድነው ዓላማው? ምንድነው ትርጉሙ? ምንድነው ብለህ ብትጠይቃቸው እኔ ግራ ይገባኛል። ትልልቅ አባቶች ጺምህን አስረዘመ ቆብ ለእንትን አድርገህ ቀሚስ እየጎተትክ ቁጭ ያልከው ፊት ለፊት ምንድናችሁ እናንተ? ዲኮር ናችሁ። ይህን ካላስተካከላችሁ ትውልድን ካላስተማራችሁ ትርጉሙ ምንድነው? ማንንም ሴጋ መቼ መጥቶ እዚህ ጋር ይጫወትበት እኔ ማንተ ነኝ እያለ ራሱን ይስጠው። በጣም ነው የሚያሳዝነው። ያሳፍራል። ሌላ ተጨማሪ ካለ ሂድበት። አይ እንደምትሰለ ባቢሎን ወረበል ካባል እንገርክ የፈለከውን ብታሳይ ማለት ነው። የመሳም ብቻ የባለጌ በጣም ብዙ መጽሐፎች አሉ ይታዩሃል። እነዚህ በሙሉ እያንዳንዱን ከፍተን ብናያቸው በጣም ትደነግጣላችሁ። የሚያስጠላ ርዕሱ ራሱ ብትመክ በጣም ከአእምሮ በላይ የሆነ ርዕስ ነው ራሱ። ለምሳሌ ይሄ መጽሐፍ ርዕሱ ምንድን ነው የሚለው? 9 ዓመት አለ አባይ ባህር ውስጥ በራሳቸው ተዘቅዝቀው በመቆም ለኢትዮጵያ ጸልዩ ይልሃል። ምሳሌ ቢላህ አለይኩም ህዝቡ ላይ እንዴት እንደሚጫወቱ አስቡት። 9 ዓመት አንድ ሰው ተዘቅዝቆ በአናቱ ሲጸልይ ማለት ነው። እና ግን ይቅርባችሁ። ለምን እኛ ሙስሊሞች ክብር አለን። አሁን እንደዚህ ነገር ባሳይ እኔ ከበደኝ። እኔ ራሱ ወላሂ ከበደኝ። እናንተ ለጻፋችሁ እኔ ማንበብ ራሱ ይከብደኛል። እና ይቅርባችሁ እንጂ እንደዚህ ህግ ከወጣ የመሳሳም ብትል የብልግና ብትል የግድያ ብትል ሴት ለሴት መሳሳም ወንድ ለወንድ ኢየሱስ መጥቶ የሚያደርጋቸውን ኢየሱስ መጥቶ መራቆን ሲስተፋባቸው ብዙ ታሪክ አለ። ግን ይቅርባችሁ። ወይም አንድ ላሳያችሁ። አንድ አሳየን። አንተ እንትን ካለ ችግር የለውም አሳየን። እኔ እንደውም ማየት ፈልጋለሁ። ራሱ ሪከርድ ያደረግህ ውሰደው። ሳቂ በመሀል ስለሚመጣ እኔ ችግር የለውም ማንበብ ችግር የለውም። ግን ምን አይላስ መምህራችን እኔ ተመችቶኛል። እኔ ራሱ በጣም ነው የተመቸኛው። ምን አይላ ሰያችሁ ራሽ እኔን አማርኛ በደንብ አታነብም ብሎ ሊከሰኝ እኮ ነው። ገድል የሚለውን ገደል ብለህ አነበብክ ብሎ ገደል ከተተን እኮ ታዲያ
ጭራሽ ወረድ ብሎ ገደል መግባት እንደሚገባ ስለሚያውቀው ነው እንጂ አሁን እንዲሁ በፊደል ቁም ነገሩን ትቶ ፊደል ለማስተካከል እኔ ነው ከባድ ትውልድ። ያ እሺ አሁን ምን ላሳያችሁ? አንድ ምረጡ። ምን አይነት ላሳያችሁ? ሴት ለሴት ወንድ ለወንድ ሲሳሳሙ ወይስ ማርያም ኢየሱስ ማርያምን ሳስማት? ምን ላሳያችሁ? ሴት ለሴት መሳሳም፣ ወንድ ለወንድ መሳሳም፣ ማርያም ኢየሱስ ማርያምን ሳስማት። የሌዝቢያኖቹን አሳየን። የሌዝቢያኖቹ የፈለከውን በቅርብ የምታገኘው ክፈል። ያው እሺ ያው መጽሐፍ ታያችኋል። ድርሳነ ኡራኤል። አዎ መጽሐፍ ራሱ ያው ቴንክ ዩ። ዋሽታችኋል ሲሉን ነበረ ቅድም ስናወራበት። ያው ዋሽታችኋል ብለውናል። እትሙን ራሱ ተመከቱ። ያው ራሱ ገዳሙን ያሳተመው መጽሐፉ ራሱ ተራ መጽሐፍ አይደለም። ይሄን ያው እሺ አሁን ወደ እንትኑ እንምጣ። እንዴ መሰራችሁ አንድ ሴት አታረግዝም ነበረ። ከዛ ያረገችን ተረከተ እዚህ ጋር አታረግዝም ነበረ። ከዛ እዚህ ጋር በመንገድም ስትሄድ አለ በመንገድም ስትሄድ የምታውቃት አንድ ሴት አገኘቻትና ሰላም አለቻት። ከጥንት ጀምሮ ስለምታውቃት ሁለቱ አፍ ለአፍ ገጥመው ተሳሳሙ። አዑዙ ቢላሂ ሚነ ሸይጣን ረጂም። ሁለቱ ሴት ናቸው ተሳሳሙ። ከዛ ያን ጊዜ በመንገድ ያየቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። ሰማችሁ? ሁለት ሴቶች ነበሩ። አንደኛው አርጉዝ፣ አንደኛው አላረገዘችም ነበረ። ከዛ ከንፈራቸውን ሲሳሳሙ ምራቋ ገባባት ነው ውስጧ። ከዛ በምራቁ ብቻ ጸነሰች። የሚያስጸንስ ምራቁ እንትን ነው እንዴ? የዘርፈሻሽ ነው እንዴ? የወንድ ዘርፈሻሽ ምራቁ። አውዙ ቢላህ አያችሁ አይደለ? ከዛ ጸንሳ በፍጹም ደስታ ወደ ቤቷ ገባች አለ። አሁን ልጁ አባቱ ማን ሊሆን ነው? በአላህ ምራቅ ነው አባቱ፣ ልጁ አባቱ ማን ነው? አንደኛ። ሁለተኛ እንደዚህ አይነት ታሪክ አምሮ ሳይንስ እንደ አውዙ ቢላህ ኧረ ወገኖቻችን አዳምጥ። ምራቅ እኮ አያስረግዝም። ቢላህ አለይኩም ምራቅ ያስረግዛል እንዴ? እና የማይሆን ነገር ነውና አዩት። እዚህ ጋር ሴት ለሴት ተሳስመው አረገዙ ይላሉ። ስለዚህ ሌዝቢያኖች ያረግዛሉ ማለት እኮ ነው። ተሳስመው አረገዙ፣ ያው ተሳስመው ሁለቱም አረገዙ። አውዙ ቢላህ ይበቃችኋል። ያ መጽሐፉ እንዳትክዱ የቤተ ክርስቲያን መጽሐፍ ነው። ይሄን አልቀበሉ የማትቀበሉ እኮ ገሃነም ነው የምትገቡት። ይሄን መጽሐፍ የማትቀበሉ ከሆነ እና ይቅርብኝ፣ ጨርሻለሁ። ይቀጥሉ፣ እዚህ ጋር ሂዱበት። ይሄ ራሱ ስናወራው ነበር። ስክሪንሻት አድርገን ለጥፈ ነው ምናምን ውሸት ነው ብለውናል እኮ ነው። ውሸት ነው ብለውን እኮ ነው። ቅድም ስናወራበት ነበር። የሚገርም ነገር አያችሁት? ቅድም የነበራችሁ ሰዎች ውሸት ነው ምናምን ብለውን ነበርና አያችሁት? በቃ ይሄ ነው። በሃርድ ኮፒውም በሶፍት ኮፒውም በአፕሊኬሽኑም እጃችን ላይ አለ። እንዲሁም ከምድረ ገጽ እንኳን ብታጠፉት እጃችን ላይ አለ። እስከ መቼም ቢሆን እድሜያችሁን በሙሉ በሰው እጅ ገብቷል ይሄ መጽሐፍ ሁሉ ማለት ነው። እነሱ እንኳን እጃቸው ላይ ቢያጠፉት ባቢሎን እኛ እጅ ውስጥ ገብቷል። ገብቶካል? አንድ ጨምረን አንተ እንዳለ መጽሐፍት ነው። በቃ ኢምራን የጌይ ውሻ አለ ይቃሉ ይከብዳል፣ ግን ላሳያችሁ። እኔ በድፍረት ነው እንደዚህ የምልህ። ምን አገባኝ እኔ። ያስተካክል። አይተው ይከብዳል። ቆይ እሺ ላምጣው። ያው ይደብራል፣ ችግር የለውም። ቁጭ ብለን እናየዋለን። እንደዚህ ድምጽ ሳናወጣ እናነበዋለን። አምጣው። ሪከርድ ያደርግ ፓርት 1 ፓርት 2 እያላችሁ ልቀቁት። ትውልዱ ይማር፣ ራሱ ይጠይቅ። ይሄ ትውልድ ጠያቂ መሆን አለበት። አይ በቃ እዚህ ጋር አንድ ነገር ልንገራችሁ። ክርስቲያን ወገኖቻችን የምታዳምጡ ካላችሁ መጽሐፋችሁን የምናሳየው እሺ፣ ፕሊዝ የሆነ በሽቀዳችሁ እንዳታሳዩ። አልጨምርንም፣ አንድ ቃል አልጨምር። አይታችኋል፣ ቃል በቃል የምናነበው። እሺ ይሄ መጽሐፍ ተመልከቱ። ይሄ መጽሐፍ ድርሳነ መድኃኔዓለም ወገድ ለመባጽዮን ይባላል። ይሄ መጽሐፍ ተራ መጽሐፍ አይደለም፣ ከወንጌል ጋር እኩል ነው። እሺ ከወንጌል ጋር ከእግዚአብሔር ቃል ጋር እኩል ነው። ላሳያችሁ። ከወንጌል ቃል ጋር እኩል ነው። እሱን ላሳካሱን ጀምር። ያው የታተመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ራሱ እዚህ ጋር ይዩት። በብፁዕ ቅዱስ ሊቀ ጳጳስ ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም አቡነ ጳውሎስ ጊዜ የታተመ ነው። እሺ ያው ይሄ መጽሐፍ ከወንጌል ቃል ጋር እኩል ነው። ከወንጌል ቃል ጋርና ከድርሳነ ማህያዊ ጋር እኩል ነው። ከወንጌል ጋር እኩል ነው መጽሐፉ። እሺ ምን ተፈጠረ መሰላችሁ? ኢየሱስ ታውቁታላችሁ። ከዛ መባጽዮን ደግሞ መባጽዮን እሳቸው ናቸው። ይሄ ሰውዬ ናቸው። መባጽዮን ናቸው። ይሄ ሰውዬ ናቸው። ከዛ አንድ ቀን መባጽዮን መንገድ ላይ ላንብብላችሁ። ከዚህ በኋላ ይሁት መንገድ ላይ ይሄድ ሳለ ኢየሱስ መጣ። ከዛ ተመልከቱ፣ መጥቶ ያደረገውን ላሳያችሁ። እሺ ያው በዚያን ጊዜ አለ ተመልከቱ። በዚያን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅ ያለ በትክክል የወረደ። ሰውዬው ወደ ቤተክርስቲያን ይሄዱ ነበር፣ ግን መጣባቸው ኢየሱስ። ተመልከቱ መጥቶ ያደረገውን። ከዛ ወረደ፣ ወደ እኔ ቀርቦ ሕፃን ሆነ፣
በአጠገቤም ተቀመጠ፣ አንገቴን አቀፈኝ። በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩኝ። እንዲህም ሲል መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ መድኃኔዓለም ነኝ። አትፍራ። ማን ነው? መድኃኔዓለም የማርያም ልጅ ኢየሱስ ነው። ከዛሳ ይህንንም ብሎ አፌን ሳመኝ። ያው ቃል በቃል ይሁት አፌን ሳመኝ። አውዙ ቢላሂ ሚነ ሸይጣን ረጂም። ወግቼዋለሁ። እሺ ከጣዕሙም ብዛት የተነሳ አፌን አጣፈጠኝ አለ። ከዛ ምንም አላወኩም። ሌላ ስሜት ውስጥ ገባ። ምንም አላወኩም። ልቡ ጠፋ። ልቤን አሳጥቶኛልና ለአንድ ሰዓትም በልብሴ ቋጠርኩት። ለአንድ ሰዓት ሙሉ ተያያዙ። ከዛ ተመልከቱ እዚህ ጋር ከዛ ከእኔ ላይ ሊነሳ በወደደ ጊዜ ጌታዬ ጌታዬ ሳልጠግብ አልጠገብኩም አለ። ተኝቶ ከዛ ሊነሳ ሲል አልጠገብኩም አለ። አልጠገብም፣ ሰውዬው በደንብ አልጨረሰም። ከዛ ሳልጠግብህ ልትሄድ ነው አልኩት። በዚያን ጊዜ ምራቁን ተፋበት። ምራቁን ትፍት አደረገበትና ሄደ። አያችኋ? ምራቁን ተፈታ። ተነሳ ብሎ ምራቁን ተፍቶበት ሄደ። ከዛ ተመልከቱ፣ እኔም የከበረ ምራቁን ያረፈበትን ልብስ ይዤ ቀረሁኝ። ስጋውና ደሙን ባልተቀበልኩ ጊዜ እሱን እልሳለሁኛል። አያችኋ? ምራቁ ራስ ይልሰዋል። ከዛ በኋላ ይስመዋል መጥቶ ወንድ ለወንድ ኢየሱስና መባጽዮን ህፃን ልጅ አይደለም ያጀማ። መባጽዮን ይሄ ነው፣ ትልቅ ሰው ነው። ያው መጥቶ ይስመዋል። ከዛም ከዚህ ማለት ጣቱን ያጠበዋል። እንደዚህ የባለጌ ነገር ማለት ጣት ማጣት ምናምን ነገር ማለት ታሳያችሁ፣ ጣቱን እንዴት እንደሚያጠበው። ይህንን ብሎ ጣቱን አወጣ። ያው ቃል በቃል አልጨመርንም፣ ቃል በቃል ይህንንም ብሎ ጣቱን አወጣ። ወደ እኔ ቅረብ አለው። ቢጫውን አንብቡ እሺ። ሁለመናው በመለኮት ጨውነት ይጣፍጥ ዘንድ አውራ ጣቱን አጠባው ይላል። አያችኋ? ኢየሱስ መጣቱን ያጠባው ነው። የባለጌ ነገር በቃ የሆነ የሚያስጠላ ነገር። ከሱም አልፎ ደግሞ ባቢሎን የማርያምን ጡት ይጋብዘዋል። ኢየሱስ ጡት የለውም አይደለም? ባቢሎን ታውቃለህ፣ ኢየሱስ ጡት የለውም፣ ወንድ ነው ኢየሱስ። ስለዚህ ጡት ከፈለክ ብሎ የማርያም ጡት ይጋብዘው ነበረ እና ከጎን ይጥባ እያለ ለሁለት ይጠባል። የማርያም ጡት ለሁለት አድርጎ ማለት ነው። ላሳያችሁ ስም ወላሂ መጽሐፉን ያለው በጣም ይቅርታ እንደው ጨነቀኝ እኮ እኔ። ያው ችግር የለውም ቀጥል። እያየ ነው አይደለ እንዴ? ምንድነው? አዎ ይሁት። እሺ በደንብ አድርጋችሁ እንደዚህ ይላል። በዚያ ጊዜ ከንፈሮቼ ይዞ አፉን ከፍቶ እፍ አለብኝ። ከዛ በኋላ ካልተ ነገር ጋር ይህንን ብሎ ሕፃን መድኃኔዓለም ወደ ድንግልናቱ ታቀፈ። ኢየሱስ ወደ ማርያም ሄደ፣ ጡቷንም ጠባ። ኢየሱስ ጡቷን ጠባ። ከዛሳ ለሱም የግራ ጡቷን አጠባ። ወይኔ አየህ አይደለ? የግራ ጡቷን አጠባው ይላል። ከዛ በኋላ ብፁዕ ተክለ ማርያም አይቶ ለሰው ፈጽሞ የሚያስደንቅ ነገር ነገረው። ቅድስት ድንግል ማርያም ፈገጋች። ማርያም ትስቃለች። አየህ አይደለ? ማርያም ትስቃለች። እዚህ ጋር ጡቷ እየተጠባ ትስቃለች። ቢላህ አለክ አስበው፣ ማርያም አለች። ከዛ በግራ በኩል ያኛው ሰው ያለ፣ በቀኝ በኩል ደግሞ ኢየሱስ አለ። ሁለቱም ይጣዋታ አንድ ላይ። ሰውየው እኮ ትልቅ ሰው ነው። አስበሃል? ማርያም ምን አይነት ሴት ናት ለትልቅ ሰው ጡቷ የምታጠባው? በአላህ ያስጠላ። ቀጥሉ፣ ሂዱበት። እኔ ከዚህ በላይ ነው። አዎ አይ እኔ ይበቃል፣ አንተ ይበቃሃል። በጣም የሚገርም ነገር ነው። እና በነገራችን ላይ አንዳንድ ሰዎች ይበቃል ምናምን የምትሉ ሰዎች ይሄ አጉል ጨዋጫዋ መጫወት የምትመክሩ ሰው እኔ በጣም ይገርመኛል እኮ። ሰው ይሄ ብቻ ሳይሆን ተረትና ትርክት እያወራም የሌለ ታሪክ እያመጣ ሰው እንትን ያደርጋል። እሱ ደግሞ የተጻፈውን ሲያነብ ምንድነው ይበቃል አያስፈልግም ምንድነው ጨዋጫዋ የምትጫወቱት? የተጻፈውን ያሳየን። ለምን ይበቃል? የተጨመረ ካለም በእናትህ ሰዓት ሲኖርህ እንደው ሪከርድ እንትን ያደረክ ፖስት አድርገው። በቃ ትውልዱ እንዲጠይቅ ነው የምንፈልገው፣ እንዲያውቅ ነው የምንፈልገው። ጠያቂ ትውልድ መፈጠር አለበት። ብዙ ያልተመለሱ ጥያቄዎች አሉ። እንደዚህ አይነት የቆሸሸ ታሪክ የተሸከሙ መጽሐፍት ምን ይጠቅማሉ? አሁን ትውልዱ በዚህ መጽሐፍ ይታነጻል? አሁን ትውልዱ ይህን መጽሐፍ ገልጠህ አንብብ ትለዋለህ? ሴቶች የሚያነቡት መጽሐፍትን ይሄ፣ ልጆች የሚያነቡት መጽሐፍትን ይሄ በጣም እኮ ነው የሚገርመው። ሃይማኖት ነው ወይስ የሆነ ምንድን ነው ይሄ? እኔ ልማጸናችሁ ወጣቶች እንጠይቅ። አቡኪ ማውራት ፈልገን ኦኬ፣ ወደ ሌላ ፖይንት ከመሄድ በፊት እሺ፣ ባይዘው የምን መሰላችሁ፣ አሁን ኢምራን እንደዚህ አይነት ነገር ሲያሳይ ምናልባት 1.7 ሰዎች እኛ ሙስሊሞች መበሻሸቅ ዓላማችን ስላልሆነ ነው። አሁን ኢምራን ከገድል ነው ያመጣው። እስቲ አንድ ጥቅስ አንድ ነገር ላሳያችሁ። እኔ ደግሞ ከቸርች ፋዘር አንድ ነገር ብቻ። እኔ ማንበብም ማውራትም አልፈልግም። ሐሰን ታነብልኝ አለ። እንግሊዘኛ ነው አንብበው ተተረጉሟል። ሐሰን ምናልባት ዝም ብሎ የሆነ ኬትም ለቃቅሞ አምጥተው ነው ብላችሁ እንዳታስቡ ማለት ነው። እኛ ሙስሊሞች ወላሂ መበሻሸቅ ዓላማ የለንም። ኢምራንም ከዛ አንፃር ነው በቃ መበሻሸቅ። አሁን ይሄንን ኢሹኛ አንስተን አንከራከርበት። ግን በክርስትና አስተምሮ ይቅር በሉኝ፣ በክርስትና አስተምሮ ቅዱስ ሰላምታ የሚባል ነገር አለ። ቅዱስ ሰላምታ የሚባለው በክርስትና አስተምሮ መሰረት አፍ ለአፍ መሳሳም ነው፣ ከንፈር ለከንፈር መሳሳም። ዮሐንስ አፈወርቅ ነው የሚናገረው፣ እኔ አይደለሁ። የኢየሱስ ክርስቶስን ከንፈር መሳም
በደንብ አዳምጡኝ። የኢየሱስ ክርስቶስን ከንፈር መሳም ኃጢአት ይቅር ያስብላል በክርስትና አስተምሮ መሰረት። ማስረጃ እንግለጥ። ሐሰን አለ አቡት እስከዛ ሐሳቡን ልንገራቸው። መጽሐፍ ቅዱስ ላይ ምን የሚል አለ? በቅዱስ ሰላምታ ሰላምታ በበል የሚል ጥቅስ አለ። በቅዱስ ሰላምታ አሁን አቡት ቅዱስ ሰላምታ የተባለው ምንድን ነው? ምናቸውን የሚሳሳሙት የሚለው ያሳያችኋል። ከዛ በኋላ ደግሞ እኔ አሳያችኋለሁ። ጳውሎስና ኢየሱስ እንዲሁም ደግሞ አቡነ ሀብተ ማርያምና ኢየሱስ ሲሳሳሙ ማለት ነው ከንፈራቸውን። ሂድ ቀጥል አቡት ክፈተው። እሺ ሐሰን አለ ወይስ የለም? ነክፈት ቪዲዮአችን እሺ ሐሳብ ላይ ነው የምናወራው። የቸርች ፋዘሮች መጽሐፍ ነው። ሆምሊ ኦን አወር ሎርድ የቅዱስ ኤፍሬም መጽሐፍ ነው። ሴንት ኤፍሬም የቸርች ፋዘር መጽሐፍ ነው። ራሱ ሶርሱ መመልከት ትችላላችሁ። በመጽሐፍም አለ ከፈለጋችሁ። አሁን ከእንትን ላይ ስላወጣሁት ነው። ይሄ ራሱ ኒው አድቨንት ሆሚሊ ኦን አወር ሎርድ ሴንት ኤፍሬም። እሺ ምን ይላል ቅዱስ ኤፍሬም? እንበል አስቡት። የአባቶችን አስተምሮ ምናምን ይባላል። እሺ ባቢሎን እንግሊዝኛ አንተ ማለት ትችላለህ? አንብበው። እሺ ይሄንን ጥቅስ ተመልከቱት። and by her who kissed his feet አለ። ማናት እቺ? ብዙ ጥቅስ ላይ ትጠቅሳለች። ኢየሱስ ክርስቶስን መታ ኢየሱስ ክርስቶስን እግሩን የሳመችው ልጅ ናት፣ ሴትዮ ናት። and by her who kissed his feet የሱን እግር በሳመችው ሴት ምክንያት he was rebuked who did not desire to kiss his lips ከንፈሩን መሳም ስላልፈለገ ተወቀሳል። እያነበባችሁ ነው። and by her who kissed his feet ጥቅሱን አሳያችኋለሁ። ወንጌላቶች ላይ ነው ያለው። እሷ እግሩን መታ ሳመች፣ ያ ሰውዬ አልሳመም። he rebuked who do not desire to kiss his lips ከንፈሩን ባለመሳሙ ምክንያት ምን ተደረገ? ተወቀሳል። ከዛ ታሪኩ ምን ተፈጠረ መሰላችሁ? በወንጌሎች አስተምሮ መሰረት ያቺ ሴት የኢየሱስ ክርስቶስን እግር ስማ ኃጢአቷ ተማረላት። እሺ እዚህ ጋር ደግሞ ቅዱስ ኤፍሬም ምን ይለናል? እናምብቦ አይ ቲንክ አሁን ነው ቀጥታ የከፈትኩትና ቆይ ቦታውን እንትን ልበላቸው። አዎ ኤን አለ እዚህ ጋር ኤንድ አለ if defined lip wears sanctified by kissing his feet አዎ by kissing his feet how much more should not pure lips be sanctified by kissing his mouth? አንድ ሰው ያቺ ሴት እግሩን በመሳማ ምክንያት ኃጢአቷ ከተማረላት እንዴት ከንፈርን በመሳም ምክንያት እንዴት ኃጢአት አይማርም? therefore the sinful woman by her kiss receive the grace ያቺ ሴት ወንጀለኛ የነበረች ሴት እግሩን በመሳማ ምክንያት ኃጢአቷ ተቀይሮላታል። ከዛ እንደዚህ እያለ ይቀጥልና እንዴት ከንፈር ቢስመው እንዴት ኃጢአቱ ይቅር አይባልለትም ብሎ ያስተምራል። ይሄ አንደኛው። ከዚህ ውጪ በጣም ብዙ የቸርች ፋዘሮች አስተምሮ ዮሐንስ አፈወርቅ አፍ ለአፍ መሳሳም ያው ከስሜት ነፃ በሆነ ሁኔታ በጣም ያስቃል። ከስሜት ነፃ ብትለው ቃል ትገርመኛለች። ዮሐንስ አፈወርቅ ነው የሚለኝ። ከስሜት ነፃ በሆነ ሁኔታ አፍ ለአፍ ክርስቲያኖች ሲገናኙ በቅዱስ ሰላምታቸው አፍ ለአፍ መሳሳም አለባቸው። ያ ፍቅርን ይጨምራል ይላል። ገድላትና ድርሳናት አይደሉም። ገድል ድርሳናት እንዳትሉ ፕሮቴስታንቶችንም ይወክላል ይሄ ነገር። ይሄ ያው የቅዱስ ኤፍሬም ነው። ቅዱስ ኤፍሬም ማስረጃ አድርጋችሁ የምታመጡት ቅዱስ ኤፍሬም እንደዚህ ያለ ነው የሚናገር። ሶ ዜር ብዙ ፖይንቶች አሉ፣ ግን እኛ ሙስሊሞች ወሊላሂ አልሐምድ እነዚህን ፖይንቶች እያነሳን መቼም አንውልባቸው። ግን ውይይት ላይ ሲገባ ነው እንደዚህ አይነት ፖይንቶች የሚነሱት። ኦር ደግሞ የሆነ አንዳንዴ ደስ የሚል ቀን ማለት ይምሩ። ቀጥለስ ጥቅሱንም ካገኘው ይምራን የሴቷን ጥቅስ አብረህ እንትን በለን። ያጀማም መሰላችሁ ቅዱስ ሴንት ኤፍሬም የተናገረ ሴንት ኤፍሬም ማለት ነው የቤተክርስቲያን አእምሮ ወይም ደግሞ የቤተክርስቲያን ቴዎሎጂያን ተብሎ የሚታመን ዶክተር ኦፍ ቸርች የተባለ ነው። የቤተክርስቲያን ሐኪም ወይም ደግሞ በቃ ሊቅ የተባለ ግለሰብ ነው። እሺ ጥንታዊ አባት ነው። ሐሳቡን መሰላችሁ አንድ ሴት መታ ካወቃችሁ የኢየሱስ ንግር ስማለች አይደለ? እግሩን በመሳሙ ኃጢአቷ ከተማረ ከንፈሯን ነው ብትስም ምን ያክል ከባድ ይሆናል ነው። ገባችሁ አይደለ? እየተባለ ያለው ግን እዚህ ጋር ኢየሱስ ታዲያ ስሟቸዋል እንዴ? ታውቃለህ? ስሟቸዋል አቡበከር ስሟቸዋል። እኔን አታስገባኝ እኔ አላውቅም። በቃ እሺ አተልቁኛ እንዴ ኢየሱስ መጥቶ ወላሂ እላችኋለሁኝ አብዛኛው ቦታ ላይ መጥቶ ሳይስም አይመለስም። ወረበል እላችኋለሁ ሳይስም አይመለስም። አብዛኛው ጊዜ ላስቆጥራችሁ ምሳሌ መጽሐፍ ገድለ ዘርአወርክዮት ይሄ መጽሐፍ በቃ ኤቭሪ ፖይንት ላይ ሳይስም አይመለስም። በዚህ በአፕል አሳያችሁ እንደዚህ ይላል። ይህንንም ሲያደርጉ ጌታችን ከመንበሩ
ከዙፋኑ ተነስቶ አፉን እግሩን መላ አካላቱን ሳመው አለ። ኢየሱስ ከዙፋኑ ተነስቶ ማደረገ የሰውየውን ሙሉ አካላቱን አስቡት፣ ከንፈሩን፣ አፉን፣ እግሩን፣ መላ አካላቱን፣ ሆዱን፣ መቀመጫውን ሁሉ ነገር ሳመው ማለት ነው። ያውቃል በቃ አስቡት። አምላክ ነው። አምላክ ሰማይ ላይ እንኳን ሆኖ ከዙፋኑ ወርዶ ምን አደረገ? የሰውን ሙሉ አካል ሳመ። ግን ይሰመርበት ሙሉ አካል የሚለው እዚህ ጋር ሁሉ አካል የሚለው ይሰመር፣ መላ አካል የሚለው በቃ መላ አካል ሲል ብልትም አለ መቀመጫም አለ። ያንን ሁላ ሳመው እያለ ያለው ኢየሱስ አስቡት። አንደኛ ይሄ ላይ ተመልከቱ። ይሄንን ካለ በኋላ ጌታችን አፉን 3 ጊዜ ሳመው። ሁለተኛ ቁጠሩ፣ ኮሜንት ላይ ቁጠሩልኝ። አፉን ሳመው። እዚህ ጋር ደግሞ ይሁት ጌታችን ኢየሱስ ክርስቶስ አፉን ሳመው 3። እሺ እቅፍ አድርጎ አፉን ሳመው 4። እሺ ከዚህ በኋላ ፍቅር አንድነቴ ከአንተ ጋር ይሁን ብሎ ብራኬ ሰጠውና መፍቀሬ ስለሆነ አፉን ስሞት ጌታችን በክብር ወደ ምስጋና አረገ። 5 አይደል? 5። እሺ ከዚህ ጋር ደግሞ አፉን ስሙት ከእግሩ በታች ያለ 6 አያችኋል። በጣም ብዙ ያለ በጣም ብዙ እነዚህ መጸበሙ ብንከፍታቸው ኢየሱስ እየመጣ እየሳማቸው ነው የሚመለሱ ከንፈራቸውን እያንዳንዱ ብንመለከተው ወለሃታ ከመሳመ ያጠባቸዋል። አስበዋል? ያጠባቸዋል። ምኑን የሚያጠባቸው ካከ ደግሞ ሴቶችን ያጠባቸዋል። አሁን ምሳሌ ክርስቶስ ሰምራለች። ክርስቶስ እቺ ሴትዮ አለች፣ ትልቅ ሴት ናት። ምን ያጋት ነበረ? ያስጠባት ነበረ። ጣቱን ያስጠባታል፣ ጎኑን ያስጠባታል። ተመልከቱ፣ እንደዚህ ይላታል። ይኸው አሁንም ኃይለ ጽነ ሞገስ ይሆንሽ ዘንድ አውራ ጣቴን ጥቢ አላት። አይ አይደለ? አውዙ ቢላህ ረው እኔ በጣም ይቅርታ ግን ቃል በቃል ነው። አዩታ ኮሜንት ላይ በቃ እንዳትሉ እንጨርሰው። በቃ ይኸው አሁንም ኃይለ ጽነ ሞገስ ይሆንሽ ዘንድ አውራ ጣቴን ጥቢ አላት ብሎ አውራ ጣቱን አጠባት። እሺ ፈጽማ ጠገበች አለ። ጣቱን አጠባት፣ እያወጣት ጣቱን ይሰጣታል። አንደኛ ደግሞ እዚህ ጋር ደግሞ ተመልከቱ። ጌታችን ኢየሱስ ክርስቶስ በእኔ በራሴ ፍቃድና በአባቴ ፍቃድ አይሁድ በዕለተ ዓርብ ገደሉኝ ካለው ተመልከት። የወጉን ጎኔ ጥቢ አላት። ጎኔን ጥቢልኝ አላት። ከዛ ያን ጊዜ ልጅ እናቱን ጡት እንደሚጠባ የጌታዋን የኢየሱስ ክርስቶስ ጎን ጠባችለት። አያችሁ አይደለ? ያን ጊዜ አለ ልጅ እናቱን ጡት እንደሚጠባ የጌታዋን የኢየሱስ ክርስቶስን በዕለተ ዓርብ የተወጋውን ጎኑን ጠባችሁ። ጎኑን ጠባችሁ። ከዛ ጌታ ቶማስ የወጋውን ጎኔን ጠባ፣ አንቺ ግን ጌታም ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰሰና ከጠባ የቱ ብልጫ እንዳለው ፍረጅ አላት። ባቢሎን የትኛው ይበልጣል? የነካው ወይስ የጠባ? የጠባ እሱ ራሱ ይጠቀም። አየህ አይደለ? እንትና ቶማስ ነካለ፣ አንቺ ደግሞ ጠባሽ አላት። አንቺ ግን ጠባሽ አላት። እስኪ ከዳሰሰና ከጠባ የቱ ብልጫ እንዳለ? ብልጫው የትኛው ነው? እየጠባ ነው ነገራት። ያጠባታል። ከሱም አልፎ ደግሞ የማርያም ጦታ ያጠባታል። ሴት ለሴት ያጠባቸዋል። ሴት ለሴት ክርስቶስ ሰማን ትልቅ ሴት ናት። እቺ ሴት ናት። ከሱም አልፎ ከማርያም ጋር ያጠባታል። ተመከቱ። ዳግመኛም አለ እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታችን ኢየሱስ ክርስቶስ ከድንግል ከማርያም ጋር ወደሷ መጣ። ኢየሱስና ማርያም ከዛ ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ሁነሽ ጡቷን አጠባችን ታጥባሽ እንዳቀፈችን ተቃፈሽ አለቻት። ከዛ ተመከት መጣች ማርያም። እሷ ግን ፈጥና አነሳች። ማርያም መጣች። ከዛ የእመቤታችን ነገስትና ጋር በሰማች ጊዜ ከነጉራ ከዛ መጣች። ከተመከት ዘጋገችው። ከዛ እሷ ግን ፈጥና አነሳቻትና ወዳጄ ክርስቶስ ሰምራ ሆይ አይዞሽ አትፍሪ፣ ልጄ ወዳጄ ያዘዘልሽን እፈጽምልሻለሁ አለቻት። ኢየሱስ አዘዘለ፣ መድኃኒት አዘዘለ። መድኃኒቱ ምንድነው? ተመከት እዚህ ጋር መድኃኒቱ ምንድነው? አንደኛ ጡት መጥባት፣ ሁለተኛ መታቀፍ፣ ሶስተኛ ደግሞ ከከንፈር መሳም መድኃኒቱ። ከዛ የተዘዘለ ከዛ ያደረገችው ተመከት። ማርያም መጣችና ያው እዚህ ጋር ከዛ ማርያም መጣችና ማናገች ይሄንን ማለቻትና በእጇ ታቅፋ ሳመቻት፣ ጡቷንም አጠባቻት። ቢላህ አለይኩም ተመልከቱ። ሴት ናቸው። ማርያም ናት። ማርያምና ክርስቶስ ሰምራ ኢየሱስ ያጠባቸዋል ጡታቸውን። ቃል በቃል ያው ሴት ናት። ይሄንንም አለቻትና በእጇ ታቅፋ ሳመቻት፣ ጡቷንም አጠባቻት። አያችሁ አይደል? ከዛ ወደ ሰማይ ያደረጉ አጥብተው ሲጨርሱ ወደ ሰማይ ያደረጉ። አስቡት። እንደዛ ኢየሱስ አለ እናቱን ከሰማይ እያስመጣጡት የሚያስጠባ ለሴቶች ሴት ለሴት የሚያጠባ ከንፈር የሚያሳስም ያው ሳመቻት ነው። ከንፈሯን የሳመቻት ከንፈሯን አሳማት። ከዛ ደግሞ አስጠባት እና በጣም የሚያስጠላው እንግዲህ እንደዛ ኢየሱስ አለ። ቢላህ አለይኩም አያችሁ ሙስሊም ወንድሞች እንዴት ኢየሱስ እንዴት እንደሚያንቋሽው። እንደዛ ኢየሱስ ካለ ጭራ እንደው እስልምና እንኳን ባይኖር ይልከተራች ማመሩ አለኝ እኔ። ለእናቱ ክብር የለው። እናቱን እንኳን የሚያከብር እናቱን ከሰማይ ያስመጣ የሚያጠባ አምላክ ሊባል ይችላል? ከአምላክ ጋር ጤነኛ ሰው ነው ራሱ። ቢላህ አለይኩም አስቡት። እንኳን አምላክ ይቅርና እንኳን ነብይ ይቅርና ተራ ዱርዬ ጫት ቃሚ በቃ ሱሰኛ እንኳን ይሄን እንኳን ያደረገው ሱስ ያለበት እንኳን አሁን በምድራችን ላይ እንደ እናቱ ክብር አለው። ሱሰኛ እንኳን ሄዶ ሴት ለሴት አያሳስንም፣ ጣቱን አያስጠባም ለወንድ። ግን ኢየሱስ ለወንድ ጣቱን ያስጠበቀ ቅድም እንዳሳየኋችሁና እንደዚህ አይነት ነገር በጣም ያስጠላል። እዚህ ጋር ጨምሩበትና ሌላ ገድል ካለ ከዛ ማጠቃለያ ደግሞ በዚህ አላመነ ካለ ገሃነም እንደሚገባ አሳያችኋለሁ። ቀጥል ባቢሎን። ፓስተር ናትናኤል ከታች እስኪ ገድል ከፕሮቴስታንት ካለ አሳየኝ ይላል። አንተ እኮ በተግባር እኮ ነው እየኖርኩ ያለው።
ፓስተር መጀመሪያ እህትህንና ሚስትህን ነፃ አውጣ። በተግባር ነው ፓንት እያስወለቅክ የምትውለው። አረ ና ባቢሎን ኖ ይምጣ እንዴ! እንዳውም ያንተ እኮ በላጭ ነው። ያንተ እኮ ኢየሱስ እኮ ዝሙተኛ ነው። ባንተ አስገባው እስቲ ካለ ፓስተር ናግባ። ኦኬ ፓስተር ናግባ። ናትናኤል ላክ። እኔ ምገሜ መሰለህ ባቢሎን አብዛኛው ጊዜ ጴንጤዎች ኦርቶዶክስ ላይ ሙድ ይዙባቸዋል። እናንተ ገድሎች እያሉ ኢየሱስ ትሳደባላችሁ እያሉ። ብራዘር ያንተ ይበልጣ። ባንተ እኮ ኢየሱስ ዝሙተኛ እኮ ነው። ላሳየህ እሱንም ናግባ እስቲ አስገባው። ኢየሱስ ክርስቶስ ዝሙተኛ የሚል አለ ቃል በቃል አሳይካለሁ። ቃል በቃል ዝሙተኛ ነው፣ ዝሙት ሰርቷል የሚል በቃ የ665 ሃይማኖት ተከታዮች አስቸኳይ ስብሰባ አለን ዛሬ። ናትናኤል ናግባ። አንድ ሰው ይወርድለት። እኔ እወርዳለሁ። ና ገስት ላክ ማለት እሺ። ያውም ደግሞ 3 ጊዜ ዝሙት ይሰራ አሳይካለሁ። 3 ጊዜ ዝሙት ሰርቷል ምድር ላይ ያለ። እኔ ልሰናበት በቃ ለዛሬ። እንቅልፍ መጣ። ካንተ ቀድሞ የኔ እንቅልፍ መጣ ዛሬ። ያሲኒ እኮ በጣም ስለሰከርኩ በጣም ስለገረመኝ እኮ ነው ታውቃለህ። ገረመኝ የምር። እኔን ዛሬ አስለምልሞኛል። ቅድም ነበረ ሰሙ እያለ ነበረ ለወጣ የነበረው ያን ያክል ጮከትና ዳንኪራ እንትን ሲል አልቻልኩም። ችግር የለውም ተኛ። እኛም ዘግተን እንተኛለን። ችግር የለውም ተኛና ፓስተር አለ። ፓስተርም ፈረጣጣ በቃ ራሱን አጠፋ ወንድሜ። ኧረ ይለያል። በጣም አደገኛ ሰው ነው። የማን ስሪት ይመስልካል? ኡስታዝ ጳውሎስ። አይ ውጤቱ ስሪት ነው። አዎ በቀጥታ ያለቀቀብን እንትን እኮ የለም እኮ እሱ እኮ በቀጥታ ገርማል። ይመቸው። ባረከላሁ ፊክ ወንድሜ። ሰላም ብያለሁኝ። አዲስም ያው እንቅልፍ ወስዷታል። መልካም ጊዜ ይሆንላችሁ። ያስዬ ሲያወራ ብሰማ ደስ ይለኝ ነበር። በቃ ከታችሁን ይሰማችኋለሁ። ቀጥሉ። መጨረሻ ላይ ያወራል ሐዋርያ። የ65 ሃይማኖት ተከታዮች መጨረሻ ላይ እናወራበታለን። እሺ በቃ ታችሁን ያለ ፓስተርም ፈረጠጠ። በቃ ሂድበት ኢምራን፣ ዝም ብለህ ሂድበት። ፓስተርም ራሱን አጠፋ። አይ ፓስተር ደንግጧል። ተወው በቃ ሰላም ወገናችን አለች ተባይኩ። ፓስተሩን ተወው በቃ ሲጀመር ገና ሲሰማ ይደነግጣል። ሰላም የተዛገበች ሴት ናት። ተዋት። እሷ እንትን ይላ ሃይማኖት የላትም። ምንም አትከተልም እሷ። ያው ተደፍራን የወጣችው ራሱ በቀይስ ተደፍራን ያመለጠችው። የምርህ ነው? አዎ የምር እውነት ነው ታሪኩ። ተደፍራ ማለት እንትን ደርሶባታል። ይሄ ብዙ እንትን አላለችም፣ ግን ይሄ ጥቃቱን ሊደርስባት ሰው ነው የደረሰላት። አልተነካም፣ ግን ያው በትግል ነው ያመለጠችው። አላህ ይጠብቅን። ከባድ ነው እንደዛ። ቅድም ያነበበው መጽሐፍ ግን እውነት ነው እንዴ? ሙሙ ይሰማል ምናምን ያለው ነገር አሁን የመጣሽው መጽሐፍ እየገነጣጠለ እኮ ነው ያሳየን። በጣም እንትን አለ፣ ብዙ ነገር ነው ያሳየን እኮ። አባ ማቲያስ ቤት ውስጥ የማታገኙ መጽሐፍትን ያለው በኢየሱስ አንዴ ግን ኢምራን አሁን ኢየሱስ ዝሙት ሰርቷል ስትል ነበርና እኔ ጴንጤ ነኝ፣ በአስቸኳይ እንድታሳየኝ ፈልጋለሁ። ባሰብኩ ወዲያውኑ አሳይካለሁ። የትኛው ጴንጤ ነህ? ጴንጤቆስጣ አለህ? ወሬን አቁምና ፕሮቴስታንት ነኝ። ፕሮቴስታንት ምን እንደሚቀበል ምን እንደሚያምን ታውቃለህ? ቀጥላ ምን እንደምንቀበል ምን እንደምናምን ታውቃለህ ብዬ አስባለሁ። ቅዱስ ብቻ መጽሐፍ ብቻ እምነት የመሰረቱ ሰው የማሳይ ካን ያረጋብች ቆይ ረጋበል ከመጽሐፍ ቅዱስ ሊያሳየን ነው ተስፋዬ ሊያሳየን ቅዱስ አሳየኝ አልኩ። ቆይ ረጋበል። እሺ ቆይ አንዴ አሁን ጥያቄውን ጀምርልህና የጴንጤ ሙቭመንት የጀመረው ማን ነው? ፕሮቴስታንት የጀመረው ማን ነው? ሙቭመንት የጀመረው መልስ። ዝም አትበል። አያችሁ ዝም ይላሉ ደግሞ ሲጠየቁ መልስ። ፕሮቴስታንት የጀመረው ማን ነው? ጴንጤን የጀመረው ማን ነው? መልስልኝ። አቤት። ጴንጤን የጀመረው ማን ነው? የጴንጤ ሙቭመንት የጀመረው የመሰረተላችሁ እምነታችሁን ሉተር ነው። ሉተር ነው። አታውቅም ይሄንን በኋላ የጴንጤ ሙቭመንት የጀመረው ማርቲን ሉተር ነው። እሺ አሁን እኔ የፈለኩት ሉተር ፕሮቴስታንትን ሲጀምር አዳምጠኝ፣ 5 ሶላ ብሎ ያስቀመጠልን ያንን የእምነት ፕሪንሲፕል በቃ ይሄን
ቆይ አንዴ ተስማማ። አንዴ ረጋ መጽሐፍ ቅዱስ ያሳየኛል። ወዲህም ወደዛም አትልም። አንዴ ረጋ በል። ከመጽሐፍ ቅዱስ ውጭ የሚቀበለው መጽሐፍ የለም። ከመጽሐፍ ቅዱስ ጠቅስልካለሁ። ረጋ በል። አጣቅሶ ነው ያወራው። ጥቀስና አሳይ። ሚዩት አድርገህ አዳምጥ። አሁን ሚዩት አድርገህ አሁን ያጀማ ሰምታችኋል። የጴንጤ እምነት የመሰረተው ማን ነው? ማርቲን ሉተር ነው። ማርቲን ሉተር መጽሐፍ አለው። መጽሐፉ ይሄ ነው። ቴብል ቶክ ይታያችኋል። መጽሐፉ ቴብል ቶክ ማርቲን ሉተር የጻፈው መጽሐፍ ነው። ቴብል ቶክ ማለት ነው። ቮሊዩም 54 ፔጅ 154 በደንብ ተመልከቱ። ቮሊዩም 54 ፔጅ 154 ተናጋሪው ማን ነው? ማርቲን ሉተር ነው። እያስተማረ ነው ያለው። የአንተ እምነት የመሰረተው ሰው ቅድም አምናሃል። ምን አምናሃል? ጴንጤ እንደመሰረተው ማለት ነው። ፕሮቴስታንት ጀምሮ ማርቲን እንደሆነ አምናሃል። አሁን እናንብበው። እንደዚህ ይላል። ተመልከት። ማርቲን ሉተር ሴድ ማርቲን እንደዛ ማርቲን ተመልከት ያለውን አዳምጥ። ምን አለ ማርቲን? አንድ ሰፈር አድርገን እንዲታይ በደንብ ጂሰስ ወዝ አን አደልተር አለ። ኢየሱስ ዝሙተኛ ነበር። አዳምጥ በደንብ ኢየሱስ ዝሙተኛ ነበረ። አኡዙ ቢላህ ፎር ደ ፈርስት ታይም ዊዝ ደ ውመን አደውላል። ለመጀመሪያ ጊዜ በግንቡ አካባቢ ከሴቷ ጋር ዝሙት ሰርቷል። ፎር ኢት ዋዝ ሴድ ለዚህም ሲባል በወንጌል የተባለው በወንጌል ምን ተባለ? ኖባዲ ኖስ ዋት ሂ ኢዝ ዱዊንግ ዊዝ ሄር ጆን የዮሐንስ ወንጌል ምዕራፍ 4 ላይ ከሷ ያደረገውን ነገር አይታወቅም የተባለው ለዛ ነው አለ። መጽሐፍ ቅዱስ ጠቀሰ። ከወንጌል ጠቅሶ ምን አለ? ኢየሱስ ዝሙት ሰርቷል። ለዛ ነው ወንጌል ጸሐፊያን ምን አሉ? ማንም አያውቅም እሷ ጋር ሰራውን ያሉት አለ። ከዛ አጌን አለ ሁለተኛ ጊዜ አለ he was ሁለተኛ ጊዜ ዝሙተኛ ነበረ። ዊል መቅደላን ከመቅደላዊት ማርያም ጋር ዝሙተኛ ነበረ። and still again አሁንም ድጋሚ ዝሙተኛ ነው። with adulterous woman ከጋለሞታዋ ጋር ዝሙት ሰርቷል። ኢንጆንስ በዮሐንስ ወንጌል መጽሐፍ ቅዱስ ላይ በዮሐንስ ወንጌል መሰረት ምዕራፍ 8 ላይ ዝሙት ሰርቷል አለ። ሶ አለ ስለዚህ ማጠቃለያ ስለዚህ አለ ሶ the good Christ ቸሩ ክርስቶስ አለ hard to became an adulterer before he died አለ። ቸሩ ክርስቶስ ከመሞቱ በፊት ዝሙተኛ ነበር አለ። ቸሩ ክርስቶስ ምንድን ነበር? ዝሙተኛ ነበር። አንድ ጠይቅ ልጠይቅ። አይተዋል። በቃ አሁን አንድ ጠይቅ ልጠይቅ። ተስፋ የሚሉት አንሳ። ይሄ የተናገረው ማን ነው? በጣም በቃ አውርታል። አንዴ ካስተኛ ጥያቄውን መልስ ከዛ ታወራለህ። ጥያቄውን ሲጀመር ሉተር ማውራቱንም እርግጠኛ አይደለም። ያው ማርቲን ሉተር ሲሄድ እያለ በራዘር ማርቲን ሉተር ሲሄድ ማለት ነው ሉተር ከተነሳ በኋላ ካቶሊኮች ስለሱ መጥፎ የጻፉት መጽሐፍ አለ። ነገር አዳምጠኝ። ብዙ አውርተሃል። አሁን ነው አይደለም? አይፈቅድም። ቆይ አንዴ ረጋው። እንዳወራ ፈቃድ ብዙ የፈለከውን ስታወራ እኮ ሰምቻለሁ። ምን ሆነ? መልስልኝ። ሉተር ይሄንን እንዳልጻፈው 100% እርግጠኛ ነኝ። ካቶሊኮች ስለ ሉተር ተናደው ብዙ አስቀያሚ የጻፉት ነገር አለ። እኛ ጴንጤ ግን ሰማኝ መጀመሪያ ጴንጤ ብላ ከመጽሐፍ ቅዱስ ውጭ የሚቀበለው መጽሐፍ እንደሌለ እጃወቅ። ይሄ መጽሐፍ የማን ነው? የማን ነው? ተስፋዬ ቆይ ተረጋጋ። እኔ ነኝ የማወራ። ተረጋጋ። ይሄ መጽሐፍ የማን ነው? እሺ የማርቲን ካልሆነ የማን መጽሐፍ ነው? እሺ ካቶሊኮች ስለ ማርቲን የጻፉት ብዙ መጽሐፍ አለ። የማን ነው? ማን የጻፈው? ይሄ ጸሐፊው ማን ነው? የማን መጽሐፍ? የማታውቀው ከሆነ በቃ የማታውቀው ከሆነ ማውራት አይፈቀድልህ። ና ውረድ። መጽሐፉን እያየው አይደለ እንዴ? ቆሻሻ። እኔ ጋር እንደዛ አይነት ፖለቲካ አይሰራም። ወይ መናገር አለብህ መጽሐፉ የማን አባ እንደሆነ። ካቶሊኮች የጻፉት እንዲህ መጽሐፍህን አንብብ መጀመሪያ። ቆሻሻዎች። አንተ ሚስትህንና እናትህን ነጻ ሳታወጣ እህትህን እዚህ ጋር መጥተህ ስለ ፕሮቴስታንት ታወራለህ እንዴ? ግማታም። ተረትና ትርክት አይወራም ካሁን በኋላ። በቃ በመረጃና በማስረጃ ነው ማውራት ያለባችሁ። ምን አይነት እከክ የሆነ ትውልድ ነው? አንተ ወጣት ነህ፣ መጠየቅ አይጠበቅብህም። ቁጭ ብለህ ማንበብ ነው የሚጠበቅብህ እኮ። አንተ መጠየቅ አለብህ። ይቅርታ በእናታችሁ እኔ አልወድም። ሌላ ነገር አለ ይምራን? ሌላ የምታወጣው ነገር አለ? እዚህ ጋር ግን አጀማ ተመልከቱ። ማርቲን ሉተር እያለ ያው እዚህ ጋር ማርቲን ሉተር ሲሄድ እያለ ምንድን ነው ያለው? አይ የእንትኖች የካቶሊኮች ነው አለ። ማስረጃ አለው? እሺ ቆይ ማስረጃ አለው እንደዛ አለበት? የለም። አክቹዋሊ ቲክቶክ የማርቲን ሉተር የሥራ ስብስብ በጣም ትልቅ መጽሐፍ ነው። እሺ በጣም ትልቅ 50 ቮሊዩም ነው ያለው። በጣም ትልቅ መጽሐፍ ነው እና ስራው ምንድነው? የማርቲን ሉተር ስብስብ ነው። እሺ መጽሐፉ የማርቲን ሉተር ንግግሮች የተሰበሰበ መጽሐፍ ነው። ይሄን አልቀበለውም ካል በቃ ማርቲን ሉተርን አትቀበለውም ማለት ነው። ኦኬ እናመሰግናለን። ግን እንዳያችሁ ሙስሊም ወንድሞቼ ጴንጤዎች ላይ ራሱ ኢየሱስን ይሳደባሉ። ያውም ደግሞ ቸሩ ክርስቶስ ብለው ሰው ቃል በቃ ፔጁ ራሱ መጽሐፉ ነው። ፔጁ 54 ላይ ምንድነው የሚለው? ስለዚህ አለ the good Christ ቸሩ ክርስቶስ hard to became an adulterer before he died ከመሞቱ በፊት ዝሙተኛ ነበር አለ። ኢየሱስ ከመሞቱ በፊት ወደ ሰማይ ከማድረጉ በፊት ዝሙተኛ ነበረ። ማስረጃ ደግሞ ወንጌል አለ። ማስረጃ ከመጽሐፍ ቅዱስ ነው። ማስረጃ ከመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 4 ላይ ታሪኩ አለ ማርቲን ሉተር። ስለዚህ በጴንጤዎችን ብትሄዱ የጴንጤ እምነት የመሰረተ ማናቸው የመሰረተላቸው ብሎ ይናገራል። ኢየሱስ
ከሴቶች ጋር ዝሙት ይሰራ ነበር። አሁን ከዝሙተኛ ከጋለሞታ ጋር ብሎ ይናገራል። ጨርሻለሁ። ጨረስክ? ጨረስክ ወይስ ጨምረው ነገር የለም? እኛ እናልቃለን እንጂ መጽሐፍ እኮ አያልቅም። ዳጊ ወላሂ አያልቅም። የምር እየቀለድኩ አይደለም፣ ወላሂ እየቀለድኩ አይደለም። አሁን እዚህ ጋር ላሳያችሁ ማለት ነው። እኔ እንኳን ብቻ የማውቀው አይበቃም ሰዓቱ፣ ወረበል አይበቃም ሰዓቱ። ለምን እያንዳንዱ ገጽ ላይ ጉድ እኮ ነው ያለው ብራዘር። እያንዳንዱ ገጽ ላይ ጉድ የምታገኘው ከአንድ መጽሐፍ ብቻ የሚወጣው ላሳይ። ከአንድ መጽሐፍ ብቻ ቆይ ላሳያችሁ። ከአንድ መጽሐፍ ብቻ ምሳሌ ይሄ መጽሐፍ ይዩት። ይሄ መጽሐፍ ይዩት። አሁን ይሄ መጽሐፍ ገድለ ክርስቶስ ሰምራ ከዚህ ብቻ የወጣው ነው። ይታያል እዚህ ጋር የወጣው ይታያል እዚህ ጋር የወጣው ይሄ በሙሉ ጉድ ነው። በምልክት አድርጌበት እያንዳንዱ ላይ ማለት ነው። ምሳሌ ይሄ መጽሐፍ ይኸው፣ ይሄ መጽሐፍ ይሄ የሚያክል መጽሐፍ ይኸው፣ ይሄ መጽሐፍ የወጣውን ጉድ ይኸው። ገና አሁን እዚህ ጋር ያለው ወደ እንትኖች ጉድ ናቸውና ግን ገና ግማሽ አልደረስኩም። ወላሂ ግማሽ አልደረስኩም። ከመጀመሪያ ገጽ ብቻ ነው ይሄው ላይ ወጣው። ታሳይ ካላመንከኝ ራሱ አየሁ አይደለ? መጽሐፉ ምን እንደሚያክል ይኸው። መጽሐፉ አየሁ ምን እንደሚያክል እኔ ከላይ ካለችው ብቻ ከዚህ ከላይ ካረኩ ብቻ ነው ይሄው ላይ ጉድ የወጣው። ከላይ ካረኩ ብቻ አየሁ አይደለ? ምሳሌ እዚህ መጽሐፍ ላይ ኢየሱስ እስከ 30 ዓመቱ ጡት ይጠባ ነበር። ታውቃለህ? እስከ 30 ዓመት ጡት ይጠባ ነበር። ቆላሳይ እንዴ ያው ቃል በቃ እንደዛ ይላል። ያው መጽሐፍ ሃይማኖት ዘዮሐንስ ላይ ተመልከት ምን እንደሚል። የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ 30 ዓመት ድረስ ጡት ጠብቶ ጠብቶ በስጋ በየጥቂት ማደግን ወደደ። በስራ ሁሉ መሰለን። ያለ ዘር ቤት የነሳውን ስጋ ከኛ ጋር በተዋህዶ አጸና ያ ይናገር። ያው 30 ዓመት ድረስ የማርያም ጡት ጠባ ይላል ኢየሱስ 30 ዓመቱ ድረስ። ያው አያ ጨርሻለሁ። ተመልካቾቻችን አሁን የተወራውን ወሬ ኃላፊነቱን የምንወስደው እኛ ነን። ምክንያቱም ርዕስን የጀመርነው አጀንዳው የኛ ነው መወራት ስላለበት። ለምን ትውልዱ ወጣቱ እንዲጠይቅ መጠየቅ አለበት። ትውልዱ በእውነትና በእውቀት በመንፈሳዊ ነገር ተጠምቷል፣ ተርበዋል። የውርሳ ሃይማኖት ይቁም፣ በቃ ይበቃናል። ስለምናምነውን ሃይማኖት ስለምንከተለውን እምነት መጠየቅ አለብን፣ መረዳት አለብን። በቃ ብዙ ጉን ያለው። ስለዚህ ትልልቅ አባቶች ስራ ሊሰሩ ይገባል። ጺምህን አስረዝመ ቁጭ ዲኮር መሆን ሳይሆን መስራት አለባችሁ። ትውልዱ መታነጽ አለበት፣ መማር አለበት። እነዚህ የቆሸሹ መጽሐፍቶችን መጣል አለባቸው፣ መጽዳት አለበት። ይሄ ሃይማኖት ነው፣ ድህነት ነው። ስለዚህ ወጣቱ ጠይቅ። የምትከተለውን የምታምንበትን ሃይማኖት የምታምነውን ሃይማኖት መጠየቅ አለብህ፣ መረዳት አለብህ፣ ማወቅ አለብህ። ካልሆነ ትርጉም የለውም። መንጋ መሆን የለብህም። ለ21ኛው ክፍለ ዘመን የሚመጥን አስተሳሰብ መሆን አለብህ። በጣም ነው የሚያሳዝነው። ስለዚህ እነዚህ ጉዶችን እንዳይወጡ እነሱ የሚያደርጉት እዚህ ጋር መጥተው ሰው ጋር የሌለ አዲስ ታሪክና ትርክት እየፈጠሩ ሰው እያሸማቀቁ ሌላ ስራ ነው የተጠመዱት። እነሱ መስበክ አለባችሁ። መጽሐፍ ቅዱስን ስበኩ፣ መጽሐፍ ቅዱስን አስተምሩ። ቆሻሻዎች ካልሆነ ግን እኛ ነን የምናወጣው። እነዚህ ሙስሊሞቹ አያወሩም። አሁን እንደዚህ ከፍተን ምናምን በቃ አጋጣሚ ነው ያሳየን። የሚያውቀው ብዙ ነፍ ነገር ስላለ መጥቶ አሳየን። በቃ አለቀ እንጂ ስለ እንደዚህ አይነት ነገር አያወሩም እነሱ ራሱ። እናወጣዋለን፣ ገና ብዙ ጉድ እናወጣለን፣ እንዲወጣ እናደርጋለን። ወይ እናንተ ስራችሁን መስራት አለባችሁ። ከብሽሽቅ፣ ከውሸት፣ ከተረት፣ ከትርክ፣ ከጥላቻ ወጥታችሁ ስለ ራሳችሁ ሃይማኖት መስበክ ያለባችሁ ማህበረሰብ ጋዎች። ያሳዝናል። በጣም ነው የሚያሳዝነው። ኢምሩ ልናገር ለምንድን ነው
ለምንድን ነው ሰው የምታስገቡት? እኔ ሰው ካስወጣው ማስገባት የለባቸውም እኮ። ተስፋዬ ለምን ገባ? ቆይ ፖለቲካ ባስረ ጥሩ ነው። እኔ ከኢምራን ጋር ነው ያወራው። ውረድ ውረድ። ኤምሮ ያላለ ቆይ ኤምሮ ያላል አንዴ ላውራ። ኤምሮ ከየት ቤት ነው? አንድ ነገር መናገር እችላለሁ አይደል? ኧረ ጥያቄው መልስ። ከየት ቤት እምነት ነው ፕሊዝ? ኦርቶዶክስ ነሽ? ሰላም ብያ። አንድ ጥያቄ ነበር፣ አንድ ጥያቄ ብቻ። ፈቃደኛ እኮ ጠይቅ ነበር የገባሁት እኔ። ጠይቃለች፣ ችግር የለውም ትጠይቃለህ። አንድ ሐሳብን አንተ ኦርቶዶክስ ሆንክ የኦርቶዶክስ አማኝ እኮ አንድ ብቻ አያስጨንቅም ብዙ። ከዛ ካላወኩ ያልፋል። እሺ አንድ ነገር ታነብልኝና ከዛ የተረዳሁ ነገር ታስረዳኛለህ። እሺ አንዴ። ምንድን መጽሐፍ ቅዱስ ነው አይደለም? አንዴ የቤተ ክርስቲያን መጽሐፍ ነው። ቆይ ረጋ ብል ካሜራ ልክፈትልህ። መጽሐፉ ይታይካል? ምን አልከኝ? መጽሐፉ አሁን የከፈኩት ይታይካል? መጽሐፈ አክሲማሮስ ነው የሚለው። ታውቀዋለህ? መጽሐፍ አክሲማሮስን ታውቀዋለህ? አላውቀውም። እሺ ካላወቀው ቅዱስ ኤጲፋኒዎስ የቤተ ክርስቲያን አባት የሆነው ዳግማዊ ሙሴ ተብሎ የታወቀው የጻፈው መጽሐፍ ነው። ዳግማዊ ሙሴን ታውቀዋለህ? ኤጲፋኒዎስ ማለት ነው። ዳግማዊ ሙሴ ኤጲፋኒዎስ ላሳይህ። ዳግማዊ ሙሴ ራሱ እንደተባለ ላሳይህ። ዳግማዊ ሙሴ ነው የቤተ ክርስቲያን ታላቅ ሊቅ ነው። የተናገረ ገድል ራሱ አይደለም ያመጣሁልህ፣ ገድል ትችላለህ። ያው ኤጲፋኒዎስ ተመልከት አንዴ። እያየ እንዲሆን ነው። እሺ ብራዘር ቆይ አንዴ ረጋበል። ኤጲፋኒዎስ ምን እንደሆነ ላሳይህ አንዴ። ስናስቀመጥኩት እሺ አክቹዋሊ ያውቀዋል፣ ግን ቢሆንም ያው ምን ይላል መሰለህ? ይህ መጽሐፍ አለ አባታችን ማሪ ኤጲፋኒዎስ አለ በእርሱ ላይ በአደረው መንፈስ ቅዱስ ኃይል የተረጎመው የሃይማኖት መጀመሪያ መጽሐፍ ነው። ይታይህ አይደለ?